የህዝባችን የመገልገል ፍላጎት የመልማት ፍላጎት ከፍተኛ እንደሆነ ሁላችንም እናውቃለን። አክሰስ ብቻ ሳይሆን የአገልግሎት ጥራትን በከፍተኛ ደረጃ የአገልግሎት ፍጥነትን የአገልግሎት አዋጭነትን በከፍተኛ ደረጃ ዲማንድ በሚያደርግ ማህበረሰብ ውስጥ ነው ያለነው። ደግሞ እንደቀደመው ጊዜ በራሱ አካባቢ ዕውቀቱም ስለ ልቦናውም የታጠረ ማህበረሰብ አይደለም ያለን። እድሜ ለደረስንበት የቴክኖሎጂ ዘመን ይሁንና ባህር ዳር ላይ ያለው ተገልጋይ አዲስ አበባ አገልግሎት እንዴት እየተሰጠ እንደሆነ ያውቃል። አዲስ አበባ ላይ ያለው ተገልጋይ ሌሎች ዓለማት ላይ አገልግሎት እንዴት እየተሰጠ እንደሆነ ይገነዘባል። እና በአንድ በኩል ወትሮም ቢሆን የመገልገል ፍላጎቱ ከፍተኛ የሆነው ማህበረሰብ አገልግሉኝ በሚል ግፊት እያደረገ ነው ያለ። የአገልግሎት ሞዴል ደግሞ የትክክለኛ አገልግሎት ሞዴል ደግሞ ምን እንደሆነ በተለያየ መንገድ እየተረዳ ያለ ህብረተሰብ ነው። ስለዚህ በተገልጋያችን ግፊት በዋና አለቃችን ግፊት ራሳችንን ማሻሻል እንዳለብን የሚጠቁም ነባራዊ እና ህሊናዊ ሁኔታም አለ ማለት ነው። አንዱ ይሄ እንደሆነ ልንገነዘብ ይገባል። ሁለተኛው በሀገራችን የእድገት ሂደት ውስጥ ዋነኛው ስብራት ብለን የምናውቀው የአገረ መንግስት ግንባታ ችግር መኖር ነው። ይሄ ደግሞ በዋነኛነት መገለጫው ተቋም የመንግስት ጠንካራ ተቋም አገልጋይ ተቋም አለመኖር ነው። ለዘመናት በአገልጋይነታቸው በህዝቡ ይሁንታ የሚቆዩ ተቋማት አለመኖር ነው። የመንግስት ዋነኛ በተቋም ደረጃ ስንወስድ ደግሞ መንግስት ለህዝብ አገልግሎት የሚሰጥባቸው ተቋማት ውስጥ አንዱ የመንግስት ሰራተኞች አገልግሎት የሚሰጡበት ተቋም ነው። ሲቪል ሰርቪስ ተቋም ብለን የምንጠራው ማለት ነው። የዚህ ተቋም ጥንካሬ ሌሎች በልዩ ልዩ ህግጋት አገልግሎት የሚሰጡ ተቋማት አሉ። ለምሳሌ ፍርድ ቤቶች፣ ፍትህ፣ ፖሊስ በሲቪል ሰርቪስ ህግጋት የማይመሩ በአሰሪና ሰራተኛ ህግጋት የሚመሩ ሌሎች አገልግሎት ሰጪ ተቋማት አሉ። ግን ከዚህ ሁሉ አውራው ለማበላለጥም አይደለም በያዝድም በመሆን አይደለም። የመንግስት አገልግሎት በትልቁ የሚበየንበት የሲቪል ሰርቪስ አገልግሎት ነው። መጥፎም ነው ጥሩም ነው ለመባል አንኳር የመመዘኛ ተቋም ይሄ ነው። የሀገረ መንግስት ድክመትና ጥንካሬም የሚለካበት ይሄው ተቋም ነው። ስለዚህ የጸና መንግስት ቅቡልነት ያለው መንግስት ለመፍጠር የሲቪል ሰርቪስ ተቋማት ጥንካሬ ወሳኝነት ያለው፣ ይሄ ደግሞ የህዝብ ፍላጎት አዳጊ ነው። እንደምታውቁት የምናገለግለውም የህብረተሰብ ውቅር በየጊዜው ይቀያየራል። ከውቅሩ በላይ ፍላጎቱ በከፍተኛ ደረጃ ይለዋወጣል። ይሄን የሚለዋወጥ የተገልጋይ ፍላጎት እና የተቋማት ጥንካሬ ለማምጣት ማሻሻያ ፕሮግራሞች እጅግ በጣም አስፈላጊ ናቸው። ስለዚህ ይሄንን መስራት እንደ ትልቅ መነሻ ሁኔታ አድርገን ልንወስደው እንችላለን።